ሀበሻ ለቅ መሪማ መታለች። ግቢ ነኝ። ኦላላ መሪም ነው ስሟ? መሪማ። ጥሩ። አንዴ ስልክ ላውራ። ተነሻት። አለቃ ቁጭ ብሎ ሳይል መቀመጥ አይቻልም። كيف حالك؟ مالك 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 انا الحبش حبش كيف حالك؟ البنات جهيزة يلا يلا دنقلنا يوم بكلفية وهذا من هون اسمها مريمة. Okay. I call you later. Have a nice day. እግርሽ እርጥብ ነው። ቁጭ በይ። መንገድ እንዴት ነበር መሪማ? እናትሽ ደህና ናቸው? እናቴን ታውቃታለህ እንዴ? እና ደግሞ ይቅርታና ድንግል መሆኔ መጠየቁ ለምን አስፈለገ? እኔ ስርዓት ያለው ስራ ልሰራ ነው ከሀገር የወጣሁት። አንቺ አትንቀልቀይ፣ የሚጠይቅሽን ብቻ መልሽ። ስሚስቲ መሪማ፣ እስከ ስንት ተምረሽ? በጊዜ ነው ያቆምኩት። እውነት? እና በዚህ ድርብ ድድብናሽ ኦማን ነው ዱባይ ሄደሽ ምን ልትሰሪ ነው? ጭራሽ በዚህ እውቀትሽን ደግሞ ታማርጫለሽ እንዴ? ስራ ይቅርታ ለድፍረት ያለቃ፣ ግን ከቅድም ጀምሮ በአረበኛ ስታወሪ የነበረውን በሙሉ ሰምቻለሁ። ሰው ተሳስታችሁ ይሆናል። እኔ ህልም አለኝ። የማይሆን ስራ ልሰራ አይደለም የመጣሁት። በጣም ተጫዋች ናት። ስሚ አንቺ ጥጃ ከማገድና እበት ተደፍተሽ ከመጠፍጠፍ ውጭ ምን ህልም አለሽ? ህልም አለሽ እንዴ? የገበሬ ልጅ ብሆንም ህልም አለኝ። ብሩን ደግሞ ሰርቼ እከፍለዋለሁ። ስሚ ደናቆት፣ በደንብ አዳምጪ። እዛ እናትሽ እቅፍ ውስጥ ሆነሽ ያወጣነውን ገንዘብ ታውቂያለሽ? ታውቂያለሽ ወይ? ያንቺ ፓስፖርት፣ ያንቺ የምትመጭበት ትራንስፖርት፣ ይሄ ሆድሽን የሞላንበት ገንዘብ፣ በየሞታው እየሄድሽ ያረፍሽበት አልጋ ገንዘብ እኮ ነው። ኢትዮጵያ ፍራንክ እኮ አይደለም የሚወጣበት። ቴልሚ እሱን ገንዘብ ልካፈኝ ትችያለሽ? ሌላ መሸጩ የአባትሽ ጊደር ወይም በሬ አለ ወይ? ስቱፒድ ንገሪኛ፣ አለሽ ወይ? ሽጠሽው የምትከቢው ጊደር ወይ በሬ አለሽ? አንቺ ሰገጤ እየጠየኩሽ እኮ ነው። ተናገሪ። መሪማ እኔ ስስቅ መሳቅ አለብሽ። ሳቂ። ይሄ ከፍዬ እኮ ነው ያመጣሁሽ። ሰምኛለሽ? እኔ አላልኩሽ በገንዘቤ ማንም እንዲቀልድብኝ አልፈልግም። ያወጣሁት እኮ ለአንቺ ሄደሽ እንድትንበላጠጭበት ወይ እንትን እንድትይ አይደለም። እኔ በአንቺ ላታርፍ ነው። ገባሽ ወይ? ገባሽ? ሰምኛለሽ? ከዚህ በኋላ ሲጋራ
አሽትሬ ነው ማረጉ አይንሽ ላይ። አለቃ ችግር ተፈጥሯል። የምን ችግር? የኛ ሰው ቴክስት አደረገ። ምን ቴክስት አደረገ ትለኛለህ? ምንድነው ክፈተው። ፖሊሶቹ ሴቶቹ የታገቱበትን ቦታ ሊፈትሹ እየመጡ ነው። ፖሊሶቹ ሴቶቹ የታገቱን ቦታ ሊፈትሹ እየመጡ ነው። በል ሂድ፣ ተነስና ወፎቹን ወደ ምሽግ አስገባቸው። ሂድ ሂድ ሂድ። እሷስ? እሷን አዝለህ አትሩጥ። አንተ ደደብ ደነዝ፣ ድልብ ደነዝ ያማል እንዴ? ሂድና አደጋ አልኩህ እኮ። እሺ አለቃ፣ ከመሄድ በፊት አንድ ጥያቄ ጠይቀ። ምሽጉ በጣም ተበላሽቷል፣ ሴቶቹ አይገቡልኝም። ለምን ሲፈልግ አይተላም? ምን አገባ? ዝም ብለህ አስገባቸው። ይኸውልህ በደንብ አዳምጥ። ፖሊሶቹ ግን ደርሰው እነዚህ ልጆች ከያዟቸው እመነኝ፣ ያንተን አንገት ቆርጬ ነው ለውሾቹ መሰጥ። ያንተ ህይወት ነው የሚበላሸው። ተነስ። በእናትሽ አንቺ ልጅ ተረጋጊ። ቆይ እስከ መቼ ድረስ ታለቅሻለሽ? እኔንም እኮ አስጨነቅሽኝ። ቆይ ምን አይነት እድል ነው ያለኝ? ወይኔ ባሌ፣ ይሄንን ጉዴን አልሰማሁም። ባሌ ምናምን ትያለሽ እንጂ መጀመሪያ ለራስሽ አስቢ እስቲ። እውነቷን እኮ ነው እንዴ የኔ ቆንጆ። አሁንም ለሱ ታስቢያለሽ? መናጢ በይው። አንቺም ማስተዳደር አቅቶት መሰለኝ ለስደት የላከሽ። ይልቅ ስትናፋረቂ አለቆች እንዳይሰሙን እናቱ። እኛ ትንሽ ነው የቀረን፣ አላማችንን እንዳታሰናኪ። ስለምን ህልም ነው የምታወራው አንቺ ደግሞ? ህልማችንን በጉልበተኞች ተነጥቀን መሰለኝ እዚህ ያለ ነው። ስራ እንሰራለን ብለን ከሀገራችን እዚህ ድረስ መተን ገላችንን እየሸጠን መሰለኝ የምንኖረው። ማልቀስ እንኳን ይፈቀድልን እንጂ። እንግዲህ ያለቀሳችሁ ወገን፣ እኔ በቅርቡ ዱባይ ሲሄድ ይታየኛል። እዛ ያለውን ስቃይ ደግሞ ማን ያውቃል? ባክሽ ከዚህ ሀገር ምንም ነው የሚሻለው። ማሺ ምን ነው ምሳ ስንጠብቅ እንዳንበሳ መጣ። ለቀልድ የሚሆን ጊዜ የለንም። ተነሳው፣ ሂድ ወደ ጓሮ ውጡ። ምን ተፈጥሮ ነው ማሽ? አትሉት ደግሞ ምን ተፈጠረ? ማን ነው? የቤቱን ባለቤት ፈልገን ነበር። ባለቤቱ እኔ ቦንስ ምን ነው? ደላሎች ናችሁ? ልገዙት ነው? አይደለም፣ ባለቤቶቹን ማናገር ፈልገን ነው። ይኸውላችሁ የሚከራይ ቤት ከፈለጋችሁ በዚህ ጋር ቀጥ ብላችሁ ሂዱ። አይደለም፣ እንደሱ አይደለም። ይኸውልህ ወንድሜ፣ ፖሊሶች ነን። ጥቆማ ደርሶን ነው የመጣ ነው። ታዲያ እዚህ ግቢ ሀሺሽ ይሸጣል አላችሁ እንዴ? ተሳስታችሁ እንደው። ስማ፣ ሀሺሽ ሳይሆን ሴት ይሸጣል የሚል መረጃ ደርሶን ነው። ምን ማለት ነው? እንደዚህ አይነት ኃጢአት ይሰራል ብላችሁ እንዴት ገምታችሁ? ስማ፣ እኛ ቄሶች አይደለንም። ኃጢአቱን እነሱ ያጣሩታል። አሁን እኛ ገብተን ነው ማጣራት እንፈልግ። ይቅርታ፣ ብዙ ስራ አለብን። ችግር ሳይፈጠር ገብተን እናጣራ። እሺ፣ የፍተሻ ፈቃዳችሁን አሳዩ። ምን ሆነሽ ነው ማርቲ? ልመለስ ነው። ከዚህ የተሻለ አጋጣሚ አላገኘም። ወዴት ነው የምትመለሽው? ኧረ እንዳታስጨርሽ። በቃ ሁሉንም ነገር ፖሊስ ማወቅ አለበት። እጮሃለሁ። ተይ እንጂ ማርቲ፣ የራስሽ ጉዳይ ነው። ሳጅን፣ እኔ ምንም ክርክር ምናምን አልፈልግም። ለባለቤቶቹ ማሳወቅ አለብን። ይኸውልህ፣ አታንዛዛው። አጭር ስራ ሰርተን ነው የምንወጣው። ይሄ ግቢ ሴቶችን አፍኖ ወደ ውጭ በህገወጥ መንገድ ይልካል እየተባለ ነው። መቼም ጉዳዩ አሳሳቢና ትልቅ ወንጀል እንደሆነ አይጠፋም። ያ ማለት ጥርጣሬው እውነት ይሆናል ማለት አይደለም። ወዴት ነው የምትሄጂው? የኔ ወንድም ተጨማሪ ኃይል እንድንጠቀም አትገፋፋን። ምን አድርጉ ነው የምትደበድቡን ነው እንዴ? ምንድነው ነገሩ? ይቅርታ፣ ባለቤቱ አንተ ነህ? የቤተሰብ ቤት ነው አለቃ። እናንተ ልታወቃችሁ?
መልካም ፖሊሶች ነን። ከዚህ ከወረዳ አካባቢ ነው የመጣነው። እንዴ ታዲያ ለምን እንደዚህ ቆማችሁ? የህግ አካላትን መተባበር የጋራ ኃላፊነታችን ነው። ኑ በሉ ግቡና ውስጥ እናውራ። መልካም ግቡ። ፈቃዳችሁ እንድትሰጡና እንድንፈትሽ ነው የመጣ ነው። እናንተ ስራችሁ ለምን መጣችሁ አይባል። ያው ሰው ይታረድበታል ሊባልም ይችላል። መፈተሽ ትችላላችሁ። ኑ መፈተሽ ትችላላችሁ። ስማ አዳምጠኝ። ምከፍል እኮ የጦጣ ፍራንክ አይደለም ገንዘብ ነው። ለምንድን ነው እኔ ማላውቀው? ለምንድን ነው የማይነገረኝ? አቶ አብሽ አንተ ስለምትከፍለው ገንዘብ ብቻ ነው የምታወራው። የእኛ ስራ ምን ያክል ውስብስብ እንደሆነ አልተረዳም። ከእኛ እውቅና ውጭ ያለ ኦፕሬሽን ነው እኮ ይሄ። እውነት? እና ያንተንም ኦፕሬሽን ልስራለህ እንዴ ታዲያ? አሁን መወቃቀሱ አይበጅም። ወደ መፍትሄው ብንሄድ ነው የሚሻለው። ምንድን ነው መፍትሄው? ይህንን ኦፕሬሽን የሚመራው ፖሊስ ገገማ ነገር ነው። አዝናለሁ። እያዘ አይቀርም። ቶሎ መፍትሄ ያስፈልገዋል። ስማኝ፣ ብቻዬንማ ገብቼ እኔ የቢንቢና የእከክ መጫወቻ አልሆንም። ሻቤ የሆነ መንገድ ፈልግ፣ ያለበለዚያ አብረን ተያይዘን ቀን እንወርዳታለን። የሆነ መንገድ ፈልግ። በአሁኑ እንኳን ቃል አልገባልህም። አሁን ምን ያክል ሴቶች ይችላሉ? ምን ሽጣ ክፈለኝ ልትለኝ ነው? አሁንስ ምን ይሰራልህ? ሲያዙ የሚወጡበትን መንገድ ለማመቻቸት ነው። ሲያዙ አትበለኝ። ከሀገራችሁ እዚህ እስኪመጡ ድረስ ምን ያህል ወጪ እንዳወጣው ታውቃለህ አይደል? ብዙ ወጪ ነው ያወጣሁባቸው እኮ። አቶ አበሽ ያለህበት ሁኔታ የገባ አይመስለኝም። በጣም ጥሩ። እናንተም እኔ ያለሁበትን ነገር አልገባችሁም ማለት ነው ኮማንደር። ዛሬ እነዚህ ሴቶች ይዘዋቸው ከሄዱ በቃ እኔ አፈር ድሜ ነው የሚገባው። የብዙ ዓመት ልፋቴ ውሃ ነው የሚወስደው። ነው ግን እየገባህ ነው? ገብቶሃል? ክቡር ፖሊስ አያችሁ አይደለም? መኖሪያ ቤት ነው። ምን አገኛችሁ? እሱ መላምቱና ግምቱን ለኛ ተው። የማን ቤት ነው ይሄ? የኛ መኖሪያ ቤት ነው። ይሄ ክፍል ማን ነው የሚኖርበት? የእንግዳ መቀበያ ነው። በቅርብ ሰዓት ብዙ ሴቶች ነበሩ ማለት ነው? እንዴት? ምን ማለት ነው? ደስ የሚል ሽታ አለው ቤቱ፣ ጥሩ የሎሽን ሽታ። በቅርቡ ሴቶች ነበሩ ማለት ነው እዚህ ሲጠቀሙ የነበሩ? ፖሊሲ እናንተ አረፍናፊ ውሻ አያስፈልግም ማለት ነው። ሙሉ ትጥቅ ነው ያላችሁ። ይቅርታ ለቀልድ ነው። የሀረር ሰዎች ነን። ትንሽ የጀበና ብለውበት ነው አክስቶች። በቃ ሳጅን ውጩና ጓሮውን ወጠን እንፈትሽ። ጓሮ ለምን? የቤታችሁን ካርታ አይተን ነበር የመጣ ነው። ሰፊ ቦታ እንዳለ ነው የሚያሳየው። ምንድን ነው ይሄ? ልንገነባበት አስበን ነው ወደ ላይ ከፍ ለማድረግ። መጋዘን ነው። በቀዳዳ ማየት ትችላለህ። እንደ ሌባ በቀዳዳ ልናይ አይደለም የሚመጣ ነው። ፖሊሶች ነን፣ ልንፈትሽ ነው። ቁልፍ የለህም? የለኝም። ምንም ምቹ ነገር የለውም። ግዴታ መገንጠል አለበት። ምን ማለት ነው? ሰው አንቀብርበት አይደለም። ውስጥ ገብተን መፈተሽ ያለብን ነገሮች አሉ። እነሱን ማየት አለብን ገብተን። ሰማኛለሁ ወንድሜ፣ እኛ ኃላፊነቱን ወስደን ግዴታ ገንጥለን ማየት ይኖርብናል። ኃላፊነቱን ወስዳችሁ ከሆነ ይቻላል። የኔ ጌታ እስካሁን ተባብሬያለሁ። ምንም የፍቃድ ወረቀት ሳይኖራችሁ ማስገባቴ ይሄም ትብብር ነው። ይቅርታ ዋና ሳጅን፣ የብቻችን እናውራ። ኦኬ እሺ፣ መጣ ይጠብቀኝ። ምንድን ነው? ኮማንደር ደውሎ ነበር። ምርመራውን ጨርሳችሁ ቶሎ ውጡ ብሎናል። እና ጨርሰናል ብለህ አትነግረውም ነበር? መጋዘኑ ፈትሸን እንወጣ ነበር እኮ። ሳጅን ይኸውልህ፣ መጀመሪያም የፍተሻ ወረቀት ሳንይዝ መምጣታችን ልክ አይደለም። ተጠያቂ ያደረግናል። ይቅርብን፣ እንውጣ። ለምን ትሸነፋለህ? የኬዙን ከባድነት እያወቅህ በሱ ምክንያት እኮ ነው መረጃ ሳይወጣ እስካሁን የቆየነው። በዚህ ላይ ተቀድመናል። ይቅርታ፣ ይሄ ያለቃ ትዕዛዝ ነው። በቃ ልንሄድ ነው እኛ። ስማ፣ ይሄን መጋዘን ክፈተው። ይታያል? ይሄ ጫማ አዲስ ጫማ ነው። እዚህ ውስጥ ነው ጉዳዩ ያለው። እየሰማኸኝ ነው ወይ? ና ክፈተው። ሳጅን
ተረጋጋ እንጂ ምን ሆነ ነው እንዴ? ተረጋጋ እንጂ በህግ አምላክ ይሁን በህግ አምላክ ብያለሁ እንዴ ሰውዬ። እዚህ ውስጥ ነው ያሉት። ይኸውልህ ትሰማኛለህ አይደል? ዘመቻ ነው ፍተሻ ነው ያዛችሁት። በገዛ ቤቴ በተባበርኩ። ሳጅን ተረጋጋ። ስራ ደግሞ እንደዚህ አይደለም የሚሰራው። ተረጋጋ ሳጅን። ችግር የለውም ተረጋጋ። ጓደኛዬ ስለተሸነፈ ለዛሬ ሄድላለሁ። እመነኝ ይይዛቸዋል። አለቀ። ቦስ ተጎዳሽ? በቃ ተረጋጋ። ስማ ለዛሬ ተርፋችኋል። አሁን ቆሻሻችሁን አጽዱ። ሄሎ መሬማን አስገቢያት። አዎ አሁን አስገቢያት። ቅድም ምን ነበር ያልኩሽ? እንዳንቺ እግሩ እርጥብ የሆነ ሰው የለም ብዬሽ ነበር አይደል? እርጥብ ነው እግርሽ ብዬሽ ነበር አይደል? እንዳንቺ በህይወቴ ደረቅ እግር ያለው ሰው አይቼ አላውቅም። በጣም ደረቅ እግር ነው ያለሽ። ስቱፒድ ምንም እንዳታወራ፣ ደህና ነገር አውራኝ። አተረፍከን ቦስ። አንድ ነቀስ ፖሊስ ነበረ። ባንተ ተማመናለሁ ቦስ። እላይ ላይ እኮ ሽንቴ ልለቀው ነበረ። አንተ ዝም በላ ትንዛዛ። ያንተ ሽንት ለእኔ 500 ሺህ ብር ይሆነኛል። ይኸውልህ አሁን ጎፎቹን አዘጋጅተህ ጠብቀኝ። አንተ ጋር ያለችውን ወፍ መጥቼ ልውሰዳት። ወፏን ወደ ጎጆ አመጣታለሁ፣ አታስብ። በዚህ ሰዓት ብቸኛ ማካካሻ መሪማ ናት። ሂጂ። ተዘጋጅታችሁ ጠብቁ። ቆማችሁ ተደርደሩ። አለቃ መጥቷል። ነይ የኔ ቆንጆ ነይ ወደዚህ። ተይው እሱን አስቀምጪው፣ አስቀምጪው። የትም አይሄድም። ነይ ወደዚህ። አይዞሽ አትፍሪ፣ እኛ አለን። አይዞሽ አይዞሽ አትፍሪ። ነቃ በይ እሺ። እስካሁን አልተነሳችሁም? ተነሱ ተነሱ፣ ሄ ተነሱ ተነሱ። እቺ ለምን አባቷ ነው ያልተነሳችው? ችግር ልትፈጥር ነበር። ረጅም ሰዓት አፍኛት ነው። ፖሊሶቹ ሲመጡ ወደ እነሱ እየሮጠች ነበረ እና እንደዚህ ለሰራቸው አፍ ይሄ ብቻ ነው ቅጣት? እንዴት እንደዚህ አይነት ከባድ ቅጣት ትቀጣለህ? በጣም ቀጣሃት እኮ አይደል? እኔ እርግብ ኧረ በቃ ተዋት። አሟታል እኮ አይታየህም እንዴ? ምንድን ነው ያልሽኝ?
ችግር የለውም። እኔ እኮ እቀጣችኋለሁ እኮ አትቸገር። ትሰማለህ? ደደብ እኮ ነህ። እነዚህን ቁጫጮች ዋጋ ሰጥታቸው ቢሆን ኖሮ እላይ አይጸዳዱም ነበር። አሁን አንተ ነህ የኔ ሰው ወራዳ። ሁላችሁም አዳምጡ፣ በደንብ አዳምጡ። ከዚህ በኋላ እኔን እንኳን ለመናገር አይደለም ከኔ ውጭ ሆኖ ለማሰብ ሲኦል ብትገቡ ራሱ ያላችሁበት መጥቼ ነው ዋጋችሁን የምሰጠው። አልሀበሽን ማንም ሰው እንዳይዳፈረው ከነዚህ ቁጫጮች ተማሩ። ለማንኛውም እናንቺ በጣም ብዙ ዋጋ ከፍያለሁ፣ ኪሳራ ውስጥ ነኝ። እናንተ ደግሞ ምርጥ ማካካሻዎቼ ናችሁ። ሁለታችሁ ዛሬ ትልቅ ስራ አለባችሁ። ገባሽ ወይ? ገባሽ? አዎ። አንቺ ዛሬ ፖሊሶች ለምርመራ ይመጣሉ። ስራውን አንቺ ትጨርሻለሽ። በነገራችን ላይ ትንሽ የመዳን ስሜት ካየህባት እችንም ከነዛ ጋር ቀላቅላት። ስቃውን ሲያበሉ ያሳድሯት። ሄሎ ክቡር ደንበኛ፣ እንዴት ነህ? እባክህ ሰሞኑን ኮርተህ ነበር። ፈልግ የተባልከውንም ዕቃ ማግኘት አልቻልክም። ምን አባቴ ላርግ? ምርጥ ለሆነ ደንበኛ እኮ እንደ ጥሪኝ ቡና በደንብ ተዘጋጅቶ መቅረብ አለበት ብዬ ነው። ወሬኛ ነገር ነህ። እና ጥርኟ ቡናዋን አዘጋጀች ይሆን? ይህ ምን ጥያቄ አለው? ያውም ከማሳው ነው የተገኘችው። ማንም ያነካት። ይሄ ከተማ ጎረምሳ እንኳን ያልተጫወተባት ድንግል ሴት 0-0። ይኸውልህ አለቃ፣ እናቷ ቅቤ እያጠጣች ያሳደገቻት እንቡጥ አበባ የሆነች ልጅ ናት። በጣም የምትገርም ኬክ የሆነች ልጅ ናት። ምራቄን እያስዋጥከኝ ነው። እባክህ ለዛሬ መሆን ይችላል? ምን አይነት ጥያቄ ነው? ካስፈለገው መሆን ይችላል። መሬማ የተባለች ጉብል ኬክ ልጅ እርስዎን ነው የምጠብቀው። ጥሩ ነው፣ ግን ማታ ይሻላል። የሚከታተሉኝ ሰዎች አልቻልኳቸውም። እባክህ አያሳስቦት ጌቴ፣ እርስዎ ይገኙበታል ተብሎ ማይታሰብ ቦታ እናደርገዋለን። በፍጹም አያስቡ። በጣም ጥሩ፣ እንደዛ ይሻላል። ግን ቦታው ደረጃውን የጠበቀ አልጋ እንዲኖረው አድርግልኝ። ኧረ አያስቡ፣ ለእርስዎ ተብሎ ደረጃ 1 የሆነ አልጋ ነው የሚዘጋጀው። እንዲች ብለው እንዳያስቡ። በጣም ጥሩ። ግን ይኸውልህ ሌሎቹ ጋር የምታደርጉትን አይነት ጨዋታ እኔ ጋር አይሰራም። ጽድት ያለ ድንግል ሴት ነው የምፈልገው። ነግሬሃለሁ። በፍጹም ጌቴ፣ ይህ ሰው ተራ ወሬ ማይስሙ። እኛ ለስራችን ታማኝ ነን። እርስዎ ብቻ ገንዘቡን ያስተካክሉ፣ ያዘጋጁልን። ሌላውን ለእኛ ተውት። ጥሩ፣ ቀብዱ አሁኑን ይገባላል። አንተ ብቻ ፎቶዋን ላክልኝ። እስከዚያ ፎቶዋን እያየው ልደሰት። አይዞሽ፣ ውሃ ጠጪ እስኪ። ለራስሽ ዘኝ የኔ ቆንጆ። እኔ እንኳን አንዴ ተበላሽቻለሁ። እኔ እስካሁን ድረስ ህልም ውስጥ ያለው ነው እየመሰለኝ ያለው። ተነግሮኝ የመጣሁትኝና እዚህ ያለው ነገር ፍጹም የተለያየ ነው። እንኳን ወደ ህልም ዓለም በሰላም መጣሽ። ከዚህ ህልም መቼ እንደምነቃ ፈጣሪ ነው የሚያውቀው። ወደ አረብ ሀገር የሚልኩት ስጋችንን ወይ ኩላሊታችንን ይመስለኛል። ኢና ሊላሂ። ህግ ባለበት ሀገር ህግ ነው ያልሽው? ትቀልጃለሽ። የምንመራው እዚህ ባመጡን ሰዎች ህግ ነው። ይልቅ ጸልይ። ግድ የለም፣ መፍትሄ አይጠፋም። ክፉ ሰዎች እንዳሉ ደግ ሰዎችም አይጠፉም። አንድ እንግዲህ ከዚህ እስኪወጣ ድረስ ነው። የኔ ቆንጆ እናት አለሽ? አዎ አለችኝ። ለዛውም ያላትን በሙሉ ነገር ሽጣ ያልፍልኛል ብላ ይዘህ ላከችኝ። ዛሬ ወደ ኦማን እንደምንላክ ነው የምታውቀው። እንግዲያውስ በማታውቂው ከተማ አጉል ነገር ሞክረሽ እናትሽን ሬሳ እንዳታስታቅፊያት። እኔ እንኳን ተስፋ ቆርጬ ነው ለማምለጥ ምለፋው። እሺ ለምንድን ነው ቆይ ንገሪኝ እስኪ ድንግል መሆኔን የሚያጣሩት? ደሞስ ምንድን ነው የምንሰራው? ይኸውልሽ ፖሊሱ
እሺ አስገቢው አስገቢው። እንዴት ዋልክ? ታበሽ እንዴት ነው? አማን ነው? ሰላም ነው? እንዴት ነህ? ምን ነው ቆየ? አይ ሰላም ሰላም። እንዴት ነህ? ሰላም ነው። መቼም ጊዜ እንዳልተሻማሁት እርግጠኛ ነኝ። ኧረ አስተናገደች? አዎ አዎ። ጥሩ። ሻይ ቡና እንዴት ነው? አይ ምንም አያስፈልግም። በአጭር ጊዜ ስለተባበርከኝ አመሰግናለሁ። አዴ ሳጅን፣ ይሄ እኮ የዜግነት ግዴታዬ ነው። እንደውም ንገረኝ ካልክ እኔ በሴቶች ላይ የሚደርስ ግፍ በጣም ነው የሚያመኝ። ይህ ደግሞ የመተባበር ግዴታ አለብን። ሴት እህቶቻችን እናቶቻችን አይደሉ? ጥሩ ነው አቶ አብሽ፣ ለሴቶች ያለ ተቆርቋሪነት። ዛሬ ግን የመጣሁት አንተ ተጠርጣሪ ስለሆንክ አንዳንድ ጥያቄዎች ለመጠየቅ ነበር የመጣሁት። ምንም ችግር የለውም ሳጅን፣ ይገባሃል። መቼ የሚሰራ ሰው እኮ ትርፍ እንዳለው ኪሳራም አለው። ሊጠረጠር ይችላል። ችግር የለውም። የፈለግከውን መጠየቅ ትችለኛለህ። ጠይቀኝ። እሺ፣ ቀደም ብለን የድርጅታችሁን አንዳንድ ፋይሎች ማገላበጥ ሞክረን ነበር። ከዛ ላይ ተነስቼ አንዳንድ ጥያቄዎች እጠይቅሃለሁ። ወደ ውጭ የምትልኳቸው ሴቶች በሙሉ ከክፍለ ሀገር ነው የምታስመጧቸው? ለምንድን ነው? አዴ ይሄ እኮ ሳጅን በጣም ቀላል ጥያቄ እኮ ነው። እችም አንድ አይጠፋም። የአዲስ አበባ ሰው አማራጭ አለው፣ በደንብ ብዙ አማራጭ አለው። እንደ ሀገር ደግሞ ሰፋ አድርገን እናስብ ከተባለ ደግሞ እኔ ሀገሬ ስለማስብ ነው። እንዴት ማለት? ያለ ምን መሰለህ ሳጅን፣ እነዚህ ሴቶች እኮ እዛ ሀገር ተሰደው ዳያስፖራ ባለሀብት መሆናቸው አይቀርም። እነሱ የሚልኩት ገንዘብ ደግሞ እዚህ አዲስ አበባ መጥቶ ደግሞ እንዲሁ ዝም ብሎ አይባክንም። ለክፍለ ሀገር እናቶች ይደርሳል። እንዴ ዶላሩ ቦታውን ያገኛል። ክፍለ ሀገር ያለ ማኒፋክቸሪንግ ስራ ደግሞ ይነቃቃል። ይሄ ኢኮኖሚክስ ስራ ነው። በነገራችን ላይ አንተ ላይ ገባ ይችላል። የሚገባኝን ያውቀዋል። ለማንኛውም ሴቶቹ ከክፍለ ሀገር ከመጡ በኋላ እዚህ የሚቆዩት ለምንድን ነው? ያው እንደነገርኩ እኛ ድርጅታችን ጥራት ላይ እናተኩራለን። ዝም ብለን ልከን ደግሞ እዛ ስማችን ሊጠፋ ይችላል። ስለዚህ ጥራትና ኳሊቲ ላይ ስለምንጨነቅ ለዛ ነው። እስከዛው ደግሞ ሆቴሎች ላይ እስከሄዱ ድረስ ልምምድ እንሰጣቸዋለን፣ እውቀት እንዲገነቡ ማለት ነው። እርግጠኛ ነህ? ሆቴል ውስጥ የስራ ልምምድ ትሬኒንግ እያደረጉ ነው የሚቆዩት ወይስ ሴቶቹን ለባለ ሀብት ታከራያቸዋላችሁ? መርማሪ፣ አንተ እኮ ያልተረዳው ነገር አለ። እንኳን እኛና መንግስት፣ ትልቁ መንግስት እንኳን ስም ይወጣለት የለ እንዴ? በሰራ በለፋ የእኛን ድርጅት እንደዛ ብለህ ቁጠረው። ስም ለማጥፋት የተደረገ ሴራ ነው። እሱን ተወው። በቀጣይ ምርመራ የምናጣራው ነገር ይሆናል። ከእናንተ ጋር አብረው የሚሰሩት ሆቴሎች ዝርዝር ስላለን እሱን በቀጣይ የምናጣራው ጉዳይ ይሆናል። ይቻላል ይቻላል። እኔ የምተባበራችኋለሁ። መልካም። ከአንተ ጋር ይህን ያህል ካወራው ይበቃኛል። እኛማ ሀሳባችን እንዳለ ሴቶቹን እዚህ አግኝተናቸው ሙሉን ኢንተርቪው ለማድረግ ነበር ሀሳባችን። ወይ እንደ አጋጣሚ ሆኖ ሁሉም ወደ ውጭ ሀገር ሄደዋል። እስቲ አንድ ያለችዋን አዘጋጅቼላችኋለሁ። አጋጣሚ ነው ወይስ መረጃ ደርሶ ነው ምርመራ መጀመሩ? እሱን እኮ ታዲያ ከፋይሎች ማጣራት ትችላላችሁ ጌታዬ። እሺ መልካም። ግን አንድ የመጨረሻ ጥያቄ አለኝ። ዛሬ እናንተ ጋር አንድ መሬማ የምትባል ልጅ በረራ እንዳላ ሰምተን ነበር። ፋይሉን ስናገላበት ግን ምንም አይነት መረጃ ልናገኝ አልቻለም። የምታውቀው ነገር አለ? አይ ቲንክ ተሳስተሃል ሳጅን። መሪማ የምትባል ልጅ እኔ አላውቅም። ምናልባት ግን አዲስ ከሆነች ራሱ የእሷ ፕሮፋይል መረጃ ይመጣልኝ ነበረ። ተሳስተሃል። ከዛ የምትባል አልመጣችም። ስም ሁለታችሁ ምንድን ነው የምትሽኮሽኩት? ምንም እያወራን ነው። ስሚ መሪማ፣ ዛሬ መተሽ አትንቀልቀይ። ነይ ተነሻው። ለምን? መታጠቢያ ክፍሉን ላሳይሽ። እኔ መታጠብ አልፈልግም። ለምን አስፈለገ? የማትፈልጊውና የምትፈልጊው እኔ ነኝ የምነግርሽ። ተነሽ።
እሺ ቅድስት፣ ብዙ አወራን። መልሶችሽ ሁሉ ግን የተጠና ነው የሚመስለው። እንዴት? እየጠየከኝ ነው የመለስኩልህ። መልስ ስላለሽ እኮ ትክክል ነሽ ማለት አይደለም። ጉዳዩ ከገባሽ እንዳንቺ ሴት ለሆኑ ሁሉ ነው። መረጃ ደበቅሽ ማለት በሁሉ ሴት ህይወት ላይ ነው የምትቀልጂው። ምንም የደበቅኩት ነገር የለም መርማሪ። እኔም እኮ ሴት ነኝ፣ ያውም ሀገሬ ልጅ የሚያክል ነገር አስቀምጬ የመጣው ሴት። እነዚህን ሰዎች እግዜር ባይጥልልኝ ኖሮ ገጠር በግድ የገባሁት ትዳር ውስጥ መጫወቻ ሆኜ ነበር የምቀረው። እሺ ጥሩ ቅድስት፣ ለማንኛውም ትነግሪኝ ነገር ካለ በዚህ ስልክ አሳውቂኝ። መልካም ቀን። እሺ ቻው። ጥሩ ነበረ። በፍጹም አልጠራጠርሽ። ግን የአሁኑ ምርመራ ከበድ ያለ ነው። ያው ሽልማት አለሽ። ምንድን ነው ሽልማቴ? ከነዚያ ሴቶች ገዛ ማጎሪያ ውስጥ እየቆለፍክብኝ ደግሞ። አትርሺ። እዛ ማጎሪያ ውስጥ እኮ የገባሽው ዝም ብለሽ አይደለም፣ ለስራ ነው። ሚሽን አለሽ። ደግሞ እኔ ውለታ አልረሳም። አንቺን አረብ ሀገር አይደለም ልክሽ፣ የተሻለ ሀገር። እሺ የተስፋ እንጀራውን ክብኝ እኮ ቦስ። ምን ያለውን ሁሉ ነገር አለ። ሰምኛለሽ? ሸሚዙ መፍታት የምችለው እና እኔ ብቻ ነኝ። የኔን አንድ ቁልፍ መፍታታችን። አንቺ ታዛዥ ነሽ፣ እኔ ደግሞ አለቃሽ ነው። በሩን ቆልፈሽ ነይ። እኔ ማስቲካ መሪማ፣ ድንግል መሆንሽን የሚጠይቁሽ በብር ሊሸጡሽ ነው። ወደ ሆቴል ይወስዱሻል። ከዛ ከተወሰኑ ደቂቃዎች በኋላ ሰውየው ይመጣል። ከዛ ወደ ተዘጋጀው ክፍል ያስገቡሻል። ቆይ እሺ ብዬ ብጮህስ? እንዳታስቢ መሪማ፣ ኃይል ሳይሆን ብልሃትን ተጠቀሚ። እጮሃለሁ ሌላ ነገር እፈጥራለሁ ብለሽ ካሰብሽ መርፌ ይወጉሻል። ሰመመን ውስጥ የሚያስገባ መርፌ ይወጉሻል። እስከ መጨረሻው ህይወትሽን ልታጭ ትችያለሽ። ተጠንቀቂ። ደረሳችሁ? ምንም ችግር አልፈጠረች? ምንም ችግር የለውም። ልጅቷ እንደሚታረድ በግ ዝም ብላ መታለች። መርፌውም አያስፈልገንም። ስማ፣ ምንም አይነት ችግር እንዳይፈጠር የመጨረሻ ስልኬን ጠብቁ። እሺ ቦስ። መሪማ፣ እንግዲህ እንግዳችን እስኪመጣ ድረስ እዚሁ ትጠብቂዋለሽ። እስካሁን እንደነበረው ምንም አይነት ነገር ለመፍጠር እንዳትሞክር። ችግር ቢፈጠር እስካሁን ድረስ ይፈጠር ነበር። ድንግሌ ልሽጥላችኋለሁ የመጣሁት። ስለዚህ ምንም ያሳስብ ነገር የለም። ጨርሰን እንሄዳለን። የማንም እረኛ መሬት ላይ ቅጠል አንጥፎ ከሚጫወትበት እንዲህ በአማረ መልኩ ይሻል። ይሄ ለአንቺ እድል ነው። እናትሽን አስቢ። የእናቴ ስም አትጥራ። ግድ የለም፣ አንድ ቀን ታመሰግኛለሽ። አንድ ምክር ልምከርሽ። ሼባውን ካስደሰትሽው እዳሽን በአንድ ቀን የሚከፍል ቦነስ ታገኛለሽ። እሺ አታስብ፣ በደንብ ነው ማስደስተው። በጣም አሪፍ። ጠብቂኝ፣ መጣ። ምን ነው የኔ እህት፣ በሰላም ነው ቀረቀርሽ?
እድሌ ነው አንገት ያስደፋኝ። ምን ነው የኔ ቆንጆ እያለቀሽ ነበር እንዴ? ውሃ ላምጣልሽ? አመሰግናለሁ። ምንም አልፈልግም። እዚህ ነው የምትሰሪው? አዎ፣ እዚህ አንዳንድ ነገሮችን አስተካክላለሁ። እዚህ ነው የምሰራው። የኔ ቆንጆ እምረዳሽ ነገር አለ? አይ ምንም የለም፣ ግን እባክሽን አንድ ነገር ተባበሪ፣ ህይወቴን አድኝልኝ። ምን ልርዳሽ የኔ ቆንጆ? ሆቴሉ ከዋናው በር ውጪ ሌላ መውጫ አለው እንዴ? አዎ የኔ ቆንጆ፣ ደረጃውን ወደታች እንደጨረሽ በጀርባ ሌላ በር አለ። ምን ሆነሽ ነው? አይ ምንም፣ በቃ እንዲሁ ለማወቅ ፈልጌ ነው። እዚህ ምን ትሰሪያለሽ? ምንም፣ ደክሞኝ አርፌ ነው። መሪማ እንግዳችን መጥቷል። ነይ። ግቡ ግቡ ግቡ። ጌታዬ መተናል። መሬማን ያልከኝ? አዎ ጌታዬ። ስምን መላይካ ያወጣዋል አሉ። መሬማ ዘና ታደርግሃለች። ውጡ ውጡ። የኔ ቆንጆ አይዞሽ፣ ግሩም ሌሊት እናሳልፋለን። አትጨናነቂ። እርስዎን ማስደሰት ስራዬ ነው፣ ግን ትንሽ እንረጋጋ። የኔ ቆንጆ ወይን ትጠጫለሽ? ነይ መጀመሪያ አረፍ በይ እስኪ። ነይ ቁጭ በይ። ደግሞ ይሄ አንቶታሽን እንድታቆም ይፈልጋለሁ። አንተ በይ ምን በህይወት ሩጫ ላይ እናታች ስንል ጸጉራችን በበራ እንትን አለ እንጂ በእድሜ ብዙ የምንበላለጥ አይደለንም። ወይን ካልፈለግሽ እንግዲህ የተወደደ ረጅም ሌሊት አለን። ፍቅር አክርማን እየሰነጠቅን እናድራለን። እንዴ ቆንጂ አንረጋጋም እንዴ? ምንድነው የምንረጋጋው ከዚህ በላይ? እሺ አንድ ሀሳብ አለኝ። የምን ሀሳብ የኔ ቆንጆ? ሻወር ቤት ብናደርገውስ? የመጀመሪያም ስለሆነ ደስ ይላል። ሻወር ቤት በጣም ደስ ይላል። የዘመኑ ልጆች መቼም ማታመጡት ነገር የለም። በነገራችን ላይና እንዴት ነው የምናደርገው? መጀመሪያ አንተ ገባ፣ ከዛ እኔ ልብስ ቀያየር እመጣለሁ። እባክሽ ቶሎ ነይ። ጋውን ካቦርድ ውስጥ አለልሽ። ቶሎ ነይ እሺ። ውስጥ ጠብቅሻለሁ። ምንድነው መሰሪያው? አንቺ ሰይጣን ክበች ብዬሻለሁ። የትም አባሻ አታመጭም አንቺ የደሃ ልጅ። የት አባሽ ታመልጭኛለሽ? የገባሽበት ገብቼ አንቄ አወጣሻለሁ።